ነፍጠኛ ነፍጡን ወልሎ ደጃችን ደርሷል። ሽመልስ አብዲሳ ድሮን የታጠቀው ፋኖ 4 ኪሎን እያናወጣት ነው። ሽመልስ አብዲሳ ነፍጠኛ ነፍጡን ወልሎ ደጃችን ደርሷል ሲሉ እንደ ሐሞት የሚጎመዝዘውን ሀቅ አደባባይ ያፍርጠውታል። ከቆቦ ሰማይ ስር የአብይን ጦር አሰፋፈር ስትሰልል የዋለችው የፋኖ ድሮን በብልጽግና ብልጭልጭ ዳስ ውስጥ ያሉ ሹመኞችን ደም ግፊት ጨምራለች። ነፍጠኛ እየመጣብን ነው የሚል ቅስቀሳ በነሽመልስ በኩል እየተሰራጨ ነው። በፋኖ ግስጋሴ ድንጋጤ ውስጥ የገቡት ሽመልስ አብዲሳ ፋኖ ወደ አዲስ አበባ ሲቃረብ ፋኖ አዲስ አበባ እንዳይገባ የሚያግድ ሚስጥራዊ ወታደራዊ ኃይል ማሰልጠናቸው እየተሰማ ነው። ይህ ሚስጥራዊ ወታደራዊ ኃይል ጋቸና ሲርና የሚል ስያሜ ተሰጥቶታል። ውድ የቻናላችን ቤተሰቦች የፋኖን ግስጋሴ ተከትሎ ሽመልስ አደገኛ ቅስቀሳ እያደረጉ ነው። ነገሩን ወደ ብሔር ጎተራ ለመጨመርም እየተሯሯጡ ነው። ፋኖ በበኩሉ ድሮን መታጠቁን በይፋ አውጇል። ለትናንትናው ዕለትም የፋኖ ኃይሎች ድሮን የአገዛዙን ጦር ስልታዊ አሰፋፈር ስትቀኝ ውላለች። ይህ የምኒልክ ቤተ መንግስትን ለወረሱ የአባገዳ ልጆች አደገኛ ድንጋጤ የፈጠረ ሆኗል። በብልጽግና ሰዎች አንደበት እየመከረች ነው የምትባለው ኢትዮጵያ እየመከረች ሳይሆን እየመከተች መሆኑን እየታየ ነው። በዝርዝር እንዳስተዋለን ቪዲዮውን ላይክ አድርጋችሁ በመጀመር አብራችሁን ቆዩ። ሽመልስ አብዲሳ ነፍጠኛ ነፍጥ አንስቶ ሊያፈርሰን እየመጣ ነው ሲሉ ተደምጠዋል። ፕሬዝዳንቱ ከሰሞኑ ባደረጉት ንግግር ኦሮሚያ ሳትፈርስ የብልጽግናውን ስርዓት ማፍረስ እንደማይችሉ ያወቁ ኃይሎች ኦሮሚያን ሊያፈርሱ ነው ሲሉ የክተት አዋጅ ማወጃቸው ተሰምቷል። ነፍጠኛም እየመጣብን ነው የሚል ቅስቀሳ በሽመልስ በኩል እየተሰራጨ ነው። በፋኖ ግስጋሴ ድንጋጤ ውስጥ የገቡት ሽመልስ አብዲሳ ፋኖ ወደ አዲስ አበባ ሲቃረብ ፋኖ አዲስ አበባ እንዳይገባ የሚያግድ ሚስጥራዊ ወታደራዊ ኃይል እያሰለጠኑ ነው። ይህ ሚስጥራዊ ወታደራዊ ኃይል ጋቸና ሲርና የሚል የዳቦ ስም ተሰጥቶታል። አማራ መጣልህ ተነስ እየተባለ ውትወታና ጉትጎታው መሳሪያ ግዢውና ወታደራዊ ስልጠናው ከወትሮ በተለየ በከፍተኛ ሁኔታ በግዳጅ እየተፈጸመ ነው። በኦሮሚያ ክልል የተለያዩ አካባቢዎች ጋቸና ሲርና ወይም የስርዓት ዘብ በሚል በበርካታ አካባቢዎች ነዋሪዎች በግዳጅ ወታደራዊ ስልጠና እንዲወስዱ እያደረገ ነው። የልጆች ምልመላ፣ የገንዘብ መዋጮና የቤተሰብ ወታደራዊ ስልጠና በግዳጅ ቀጥሎ ህዝቡንም እያማረረ ነው። ጋቸና ሲርና በአማርኛ ቀጥተኛ ትርጉሙ የስርዓት ጋሻ ወይም የስርዓት ዘብ ማለት ሲሆን የኦሮሚያ ክልላዊ መንግስት በይፋዊ አዋጅ ቁጥር 245 ህዝባር 2014 መሰረት በህጋዊ ማዕቀፍ ያዋቀረውና የሚያደራጀው የህዝባዊ ደህንነትና የአካባቢ ጥበቃ ኃይል ነው። ይህ ኃይል መደበኛ ፖሊስ ወይም መከላከያ ሳይሆን በህዝብ ተሳትፎ ላይ የተመሰረተና ከአካባቢው ማህበረሰብ የተመለመሉ አርሶ አደሮችንና ነዋሪዎችን ያቀፈ የደህንነት መዋቅር ነው። ዓላማውም ግጭቶችን ህዝባዊ ለማድረግ ያለመ አደገኛ መዋቅር ነው። አማራን እንኳን ትጥቁን ሱሪውን አስወልቃለሁ በሚል እብሪት ወደ አማራ ክልል ዘሎ የገባው ያገዛዙ ሰራዊት በፋኖ የሳትራት መሆኑን ተከትሎ በርድ እያለው መሆኑ በተለያየ መንገድ እየተገለጸ ሲሆን ሰሞነኛው የሽመልስ አብዲሳ ንግግር ምስክር ነው። ብልጽግና በራሱ ስህተት በከፈተው ጦርነት አጥፈዋለሁ ባለው ኃይል ሲለበለም በእውር ድንብር ጉዞ አሁንም ገፍቶበታል። በአውደ ውጊያ የሚሰሙ መረጃዎችም የብልጽግናው ስርዓት በፋኖ ክፉኛ እየተመታና እየተሸነፈ ስለመሆኑ እያመላክቱ ነው። የአማራ ህዝብ ህልውና ትግልም ወሳኝ ምዕራፍ ላይ ደርሷል እየተባለ ይገኛል። የፋኖ ኃይል ከሰሞኑ ይፋ ያደረገው ድሮንም ትግሉ ወሳኝ ምዕራፍ ላይ መድረሱን የሚያረጋግጥ ነው። በእርግጥም ፋኖ ብልጽግና የታጠቀውን ሁሉ እየታጠቀ ነው። ይህ ደግሞ እንኳን ትጥቅ ሱሪ አስፈታለሁ ብሎ ለገባው ኃይል የመርዶ ያህል የሚጎመዝዝ ነው። ሰሜን ከተረጋጋ ማዕከሉ ይበጠበጣል የሚል የተንሻፈፈ አቋምና የብልጣ ብልጥ እቅድ ይዞ የተነሳው አብይ አህመድ ስብስብ ፋኖ የትግሉን ሜዳ ከአማራ ክልል ሊያስወጣ ነው የሚል ስጋት ውስጥ መውደቁን ተከትሎ ሽመልስ አብዲሳ ከታከለ ኡማ ጋር በአምቦ ባደረገው ንግግር ነፍጠኛ መሳሪያ አንስቶ እየመጣብን ነው፣ ኦሮሞ በደሙ ያገኘውን ድል ሊቀማ ጫፍ ደርሷል። ይህ እንዳይሆን ደግሞ ኦሮሞ ወጣቶች በአንድ ላይ ተነስታችሁ ልትመክቱ ይገባል የሚል ክተት ያወጀ ሲሆን ከፋኖ ባልተናነሰ ደረጃ በውጭና በውስጥ ያሉ የኦሮሞ ጠላቶች ሸኔን
እያስታጠቁ መንበራችን እየነቀነቁብን ነው ሲሉ አክለዋል። በዚህ የማያበቀው የፕሬዝዳንቱ ንግግር ሲቀጥለም ኦሮሚያ ሳትፈርስ የብልጽግናውን ስርዓት ማፍረስ እንደማይችሉ ያወቁ ኃይሎች ኦሮሚያን ሊያፈርሱ ነው የሚል መርዘኛ ብሎ አደገኛ ንግግር አድርገዋል። አስከትለውም ይህ የኦሮሞ መንግስት እንዳይገለበጥም የኦሮሞ ህዝብ በነቂስ ወጦ ስርዓቱን ከአደጋ መጠበቅ አለበት የሚል የክተት አዋጅ ማወጁ ተሰምቷል። እንግዲህ ሽመልስ የኦሮሞ መንግስት የሚሉት ኃይል ላለፉት 8 ዓመታት ኦሮሞን እየጨፈጨፈ ያለውን ኃይል ነው። በኢትዮጵያ ታሪክ ለመጀመሪያ ጊዜ የድሮን ጥቃት የደረሰበት የኦሮሞ ህዝብ መሆኑን የተረሳላቸው ይመስል መንበራቸው የተነቃነቀ ሲመስላቸው የሚጨፈጭፉት ህዝብ ጉያ ስር ለመሸጎጥ እየሞከሩ ነው። ይህ ያለፉት ዓመታት የአብይ አህመድ ያገዛዝ ስልት ነው። በእርግጥ ይህ የሽመልስ አብዲሳ ንግግር አዲስ አይደለም። አማራ ብቻ ሳይሆን ትግሬም ከአማራ ጋር አብሮ እየመጣብን ነው የሚል የሚዲያ ዘመቻ በኤሊቶቹና በማህበራዊ አንቂዎቹ በኩል ያስጀመረ ሲሆን ትግሬና አማራ ተጣምረው ስልጣን ሊቀሙን ነው በማለትም ህዝብን በህዝብ ላይ የሚያስነሳ ቅስቀሳ ሲያደርጉ መሰንበታቸው የአደባባይ ሀቅ ነው። አገዛዙ ባደረጋቸው ተደጋጋሚ ግምገማዎች ፋኖ የትግራይን ህዝብ ልብ ከኛ ቀምቶናል፣ ትልቁ አደጋ እየመጣብን ነው የሚል ስጋት ውስጥ መውደቁን የሚገልጹት የብልጽግና መረጃ አሾላኪ የውስጥ አርበኞች በዚህም መነሻነት የአገዛዙ ተቃዋሚ መስለው ሲንቀሳቀሱ የነበሩ የኦሮሞ ኤሊቶችና ማህበራዊ አንቂዎች የአማራና ትግራይን ህዝቦች አንድነት ለመበጠስ አዲስ የተቀናጀ የስም ማጥፋትና የፕሮፓጋንዳ ዘመቻ እንዲጀምሩ መመሪያ እንደተሰጣቸውና ወደ ስራ መግባታቸው ሲነገር ቆይቷል። በተግባርም እየታየ ነው። የአብይ አህመድ ያለፈው ሳምንት የአሚኮ ቃለ መጠይቅም አማራና ትግራይ ተጣመሩብኝ በሚል ለቅሶ የተሞላና የታጀበ ነው። አማራ ሆይ ከጽምዶ ኦሮማራ ይሻልሃል የሚል ፌዘኛ መልእክትም ለማስተላለፍ ሞክረዋል። በወቅታዊው የኢትዮጵያ ውስብስብ የፖለቲካ ምህዳርና በጠቅላይ ሚኒስትር አብይ አህመድ ከአማራ ሚዲያ ኮርፖሬሽን ጋር ባደረጉት ቆይታ መካከል ያለው ትልቅ ልዩነት ቤተ መንግስት የትርክት ፕሮፓጋንዳና መሬት ላይ በሚታየው የተቋማዊ መፍረስ እውነታ መካከል ያለው ጥልቅ ንጽጽር ነው። ጠቅላይ ሚኒስትሩ በዚህ ውይይት ያቀረቧቸው ሐሳቦች በፖለቲካ ሳይንስ እሳቤ የትርክት የበላይነት ለመያዝ የተደረጉ ማኪያቬላዊ የፖለቲካ ስልቶች ማሳያዎች ናቸው። የሀገሪቱ የጸጥታ መዋቅር በከፍተኛ ሁኔታ በፈረሰበት፣ መንግስት ተቋማዊ ብቃት ከፍተኛ ሁኔታ በተናጋበትና በየአካባቢው ህጋዊ የመንግስት ስልጣን በታጠቁ ኃይሎች በተተካበት ወቅት ጠቅላይ ሚኒስትሩ ሁሉንም ነገር እንደተቆጣጠሩና ሀገሪቱን ወደ ፍጹም ብልጽግና እየመሩ እንደሆነ አድርገው ማቅረባቸው ፈረንሳይ አብዮት በኋላ የመጣውን የቦናፓርቲዝም የፖለቲካ አሰራር ያስታውሳል። መሪው በቡድኖችና በክልሎች መካከል ያለውን ክፍተትና ሽኩቻ በመጠቀም የራሱን የነጠላ ስልጣን ማዕከል የሚያጠናክርበት ይህ አካሄድ መንግስትን ውድቀት በቃላት ውበት ለመሸፈን የተደረገ የታሪክና የፖለቲካ ድራማ ነው። ጠቅላይ ሚኒስትሩ የአማራና የኦሮሞ ህዝቦችን የታሪክ መጋመድ ለማስረዳት የሸዋ ሱልጣኔትን፣ የጎንደር ዘመንንና የሚኒሊክንና የጎበናን ውህደት በጥቂቱ መዘው ሲያቀርቡ በፖለቲካ ሳይንስ የተመረጠ ታሪካዊ ትውስታ የሚባለውን ስልት ተጠቅመዋል። የኦቶ ቮን ቢስማርክን የጀርመን አንድነት ስልትን በሚያስታውስ መልኩ የታሪክ ክስተቶችን ለዛሬው የፖለቲካ ፍጆታ ብቻ የማስማማት ጥረት ታይቷል። ሆኖም ግን በኦቶማን ኢምፓየር ውድቀት ዋዜማ ወይም በኃይለኛው የሮማ ሪፐብሊክ ዘመን እንደሚታየው ሁሉ የታሪክ ምሳሌዎችን እየጠቀሱ አንድነትን መስበክ ብቻውን በመሬት ላይ ያለውን የብሔርተኝነት እሳትና የተዋቀረ የፖለቲካ ቅሬታ ሊያፋጥነው አልቻለም። ምኒልክና ጎበናን በማንሳት የወቅቱን የፖለቲካ ሽኩቻ ለመሸፈን መሞከር አጥር ሲፈርስ ጅብ ይገባል የሚለውን ጥንታዊ ምሳሌያዊ አነጋገር ያዘነገዋል። ምክንያቱም የመንግስት አወቃቀር በራሱ በውስጥ ክፍፍል ሲፈርስ የታሪክ ድልድዮች ብቻቸውን ሀገር ማዳን አይችሉም። በለውጡ ማግስት ስለተከሰተው የፖለቲካ መከፋፈል መከፈት የቀረበው የተዘጋ ቤትን ማናፈስና የቢንቢዎች መግባት ዘይቤያዊ ምሳሌ የመንግስትን አምባገነናዊ ዝንባሌና የዲሞክራሲያዊ ተቋማትን ድክመት የሚያጋልጥ ነው። በፖለቲካ ሳይንስ የስልጣን ማረጋገጫ ዲሞክራሲ በሚባለው ስርዓት ውስጥ ገዢው አካል የተቃውሞ ድምጾችንና ሂሶችን እንደ ትንኝና ደም መጣጭ በሽታ አድርጎ የመፈረጅ ልምድ አለው። የሰኔ 15ቱን አሰቃቂ ክስተትና የነ ዶክተር አምባቸውን ግድያ በሁለት እግር መነከስና በስሁት ግምገማ ብቻ አጣቦ ማቅረብ የመንግስትን ተቋማዊ የደህንነት ውድቀት ከመሸፈን ባለፈ ዘላቂ መፍትሄ አያመጣም። በታሪክ እንደታየው በሮም ሪፐብሊክ ውድቀት ወቅት ቄሳር የፖለቲካ
ተፎካካሪዎቹን ሀገር አፍራሽ አድርጎ በመፈረጅ ስልጣኑን እንዳካበበ ሁሉ አሁንም ተቃዋሚዎችንና የዲያስፖራ ኃይሎችን ሙሉ በሙሉ ጥፋተኛ አድርጎ ማቅረብ የገዢው ፓርቲ የራስን ስህተት ያለመቀበል ፖለቲካዊ ስነ ልቦናን ያሳያል። ዛሬም በኬንያውያን የምንቀናበት ቀን ሆኗል። ግን ለመብታቸው ሲሉ ጎዳና ላይ ወጥተው ሰልፍና ተቃውሞ አሰምተው ስለተሟገቱት ዜጎችና ይህንንም በአዎንታ ተመልክተው ህዝብ ያሸንፎኛል በማለት በህዝብ ጥያቄ መሰረት አዋጅ ስለሰረዙት ፕሬዝዳንት ጉዳያችን አይደለም። በዚያች ምስራቅ አፍሪካዊት ሀገር አሁንም የሚያስቀና ሁነት ታይቷል። ይሄኛው ቅናት ጋዜጠኞችና መሪያቸው ያላቸውን ግንኙነት የሚመለከት ነው። KTN፣ NTV፣ ሲቲዝን ቲቪ ኬንያ ውስጥ ካሉ የግል ቴሌቪዥኖች መካከል የሚጠቀሱ ናቸው። ሰሞኑን በዚያች ሀገር ሲካሄድ የነበረውን አመጽ ከቴሌቪዥኖቻቸው በተጨማሪ በኤክስ በፌስቡክና በዩቲዩብ አካውንቶቻቸውም በቀጥታ ስርጭት ሲያስተላልፉ ሰንብተዋል። ፕሬዚዳንቱ እነዚህን 3 ሚዲያዎች ስቴት ሃውስ ወደሚባለው ቤተ መንግስታቸው ጋበዟቸው። የፈለጋችሁትን ጥያቄ ይዛችሁኑና በቀጥታ ስርጭት ሞግቱኝ አሏቸው። 3ቱም ሚዲያዎች 3 ጋዜጠኞቻቸውን ላኩና ፕሬዚዳንቱን እንደ አገር መሪ ሳይሆን እንደ ሌባ ማጣደፍ ጀመሩ። አንዱ አንተ እኮ በእጅህ ደም አለ ይላችኋል። ሌላኛው ህዝብህ ውሸትህን አቁምልን እያለህ ነው ሲል ይናገራችኋል። ሌላኛው ስልጣን ልቀቅ እየተባልክ እኮ ነው መቼ ነው የምትለቀው ሲል ይጠይቃችኋል። ሃይማኖትን ለፖለቲካ መጠቀሚያ ማድረግህስ መቼ ያበቃል ይላችኋል። ሚስትህ የምትመራው የቀዳማዊት እመቤት ቢሮ ገንዘብ እያባከነ ነው፣ ይህ ልክ ነው ብለህ ታምናለህ እያሉ ፕሬዚዳንታቸውን እያቋረጡም እየተቆጡም ይጠይቃሉ። በራሳቸው ቤተ መንግሥት ጋብዘው የሚጠየቁት ፕሬዚዳንቱ የጋዜጠኞቹ ደጋግሞ ማቋረጥ ቢሰለቻቸው አክብሩኝ እንጂ ፕሬዚዳንታችሁ እኮ ነኝ እስከ ማለት ይደርሳሉ። ፕሬዚዳንቱን እንዳሻቸው የጠየቁት ጋዜጠኞች በመጨረሻ ተመስግነው ቤተ መንግስቱን ይለቃሉ። እነዚህ ጋዜጠኞች ኢትዮጵያ ውስጥ ቢሆኑስ የሚል ጥያቄ ስናነሳ ቀድሞ ነገር ጋዜጣዊ መግለጫ ከሰጡ 4 ዓመት ያለፋቸው ጠቅላይ ሚኒስትር ከ200 በላይ ጋዜጠኞችን በማሰርና ከ54 በላይ የሆኑትን ደግሞ ከአገር በማባረር ሁለቱንም በመግደል ዓለም የመሰከረለት መንግስት ባለበት አገር ይህ የማይታሰብ ነው የሚል የግል ድምዳሜ ወደ አእምሯችን ቢመጣ ልክ ይሆናል። ግን ደግሞ ኬንያውያን ያስቀናሉ። ኬንያዊው ፕሬዝዳንት መሆኑ ኬንያውያኑ ጋዜጠኞች በእርግጥም ያስቀናሉ። ጋዜጠኞቹ ጥያቄ አስቀድመው ለፕሬዝዳንቱ አላኩም። እዚያው እያቋረጡና በቪዲዮ ማስረጃ ጭምር ያዘጋጇቸውን ጥያቄዎች ይጠይቃሉ። ደግሞም በቀጥታ ስርጭት ሚሊዮኖች እንዲከታተሉት ተደርጓል። የመጀመሪያው ጥያቄ እንዲህ የሚል ነበር። ሩቶ ሆይ ለምን ስልጣን አትለቅም? The hashtag out there is Ruto must go. አሁን በትዊተር የተከፈተው ዘመቻ ሩቶ ስልጣን ይልቀቅ የሚል ነው። ምንም የተለየ ትርጉም አያስፈልገውም። የተከበሩ ፕሬዝዳንት፣ ሰልፈኞች እርስዎ ይህንን ቢሮ ለቀው እንዲወጡ እየጠየቁ ናቸው። ለመሆኑ ይህን ጥያቄ እንዴት ይመልሱታል? Protesters want you out of office. ይህንን ጥያቄ በኢትዮጵያ ምድር በነፍሱ የቆረጠ ጋዜጠኛ ካልሆነ በቀር ማንም ሊያነሳው እንደማይችል የታወቀ ነው። የብልጽግናው አገዛዝ የራሱ አጃቢ ሆነው በጥፋት ዘመኑ ከተሰለፉ ፓርቲዎች አንዱ የሆነው የአብን ፓርላማ አባል የሆኑት አቶ ክርስቲያን ታደለ ይችን ጥያቄ በመጠየቃቸው በሽብር ተከሰው አሁንም እስር ቤት መሆናቸው የሚታወቅ ነው። እርሶስ ስልጣኑን በመልቀቅ የመፍትሄ አካል ለመሆን አላሰቡም ወይ? ስልጣን ብትለቅ የተባለው በጣም ጥሩ ጥያቄ ነው። ግን ጥሩ የሚሆነው ስልጣን ብንለቅ ነበረ። የአገርን ሰላምና ደህንነት እንዲሁም ሉዓላዊነት ማስጠበቅ አልቻሉምና ስልጣን ለምን አይለቁም ብለው መጠየቃቸው እንደ ብሔራዊ ወንጀል ተቆጥሮባቸው አብረን እንልቀቅ በለኝ እንጂ የሚል ምላሽ ከተሰጣቸው በኋላ አቶ ክርስቲያን ወደ እስር ቤት ወርደዋል። እሳቸውም አብረን እንታሰር እንጂ የሚል ሐሳብ የማቅረብ ዕድል የላቸውም። በኢትዮጵያ ውስጥ እንኳን ጋዜጠኛ የፓርላማ አባልም ጠቅላይ ሚኒስትሩን መቼ ነው ስልጣን የምትለቀው ማለት እንደማይችል ሁነቱ አሳይቶ አልፏል። ይህ በኬንያ ውስጥ ግን ቀላል ጥያቄ ነው። ህዝቡም ሩቶ መስትጎ ስልጣን መልቀቅ አለበት ማለት ይችላል። ጋዜጠኛውም ይህንኑ ለፕሬዝዳንቱ መጠየቅ ይችላል። ፕሬዝዳንቱ ግን አብረን እንልቀቅ አይሉም። ማንም ሰው ይህንን የመናገር መብት አለው ይላሉ። Everybody is entitled to their opinion. I have a job to do. We are a country of rules. We are a constitutional democracy. ማንም ሰው የራሱን ሐሳብ የመናገር መብት አለው። ህገ መንግስታዊና ዲሞክራሲያዊ መብት ነው። እያንዳንዱ ሰው የመናገርም የማሰብም ነጻነት አለው። ዜጎች በፈለጉት ጉዳይ ላይ የመወያየት መብት አላቸው። የዲሞክራሲ ስርና ጫፍ ይህ ነው። engage in discourse that
They want to, but that is what it is. Those are the fruits and signs that This is no ordinary discourse, Mr. President. Over 20 people are dead. ክቡር ፕሬዝዳንት፣ ይህ ግን ተራ የሐሳብ ውይይት አይደለም። ከ20 በላይ ሰው ሞቷል። 39 ሰዎች በመንግስት ታግተው ተወስደዋል። ጥያቄው ቀላል ነው። በእጆ የኬንያውያን ደም አለ። 24 people dead. Your Excellency, do you have blood on your hands? አንድ ኢትዮጵያዊ ጋዜጠኛ የአገሩን መሪ በእጅህ የ20 ሰዎች ደም አለ ብሎ ቢጠይቅ ይህንን ከጠየቀበት ቢሮ ሳይወጣ 21ኛው ሰው እንደሚሆን መጠራጠር አይቻልም። የ20 ሰው ደም በእጅህ አለ ብሎ በጠየቀ በደቂቃዎች ውስጥ ድቅቅ ተደርጎ ደመ ከልብ እንደሚሆን የብልጽግናው ዘመን የጭካኔ ተግባራትን ለሚያውቅ ሁሉ ግልጽ ነው። የኬንያው ፕሬዝዳንት ግን እንዲህ ባለ እብሪት አልተያዙም። በጨዋ ደንብ ምላሽ ያሉትን ነገር ለመመለስ ይሞክራሉ። I have no blood on my hands. 19 people to the record that I have from the security agencies. በእጄ ደም የለም። ከደህንነት ተቋሞች የደረሰኝ መረጃ 19 ሰዎች መሞታቸውን ያመለክታል። ይህ አሳዛኝ ነው። ዲሞክራሲያዊ መሆን አለብን ስንል ይህ የውይይታችን አካል መሆን የለበትም እያልን ነው። Part of our conversation. ፕሬዚዳንት ሩቶ የ2.4 ቢሊዮን ሺሊንግ ንብረት በአመፅ መውደሙን ፓርላማውና የፍትህ ሚኒስቴር ቢሮ መቃጠላቸውን እየገለጹና አመፀኞቹን ፈጽመውታል ያሉትን ችግር እያብራሩ መቀጠልን ፈለጉ። ጋዜጠኞቹ ግን 1 ደቂቃ የሞላ ዕድል እንኳን አልሰጧቸውም። ያቋርጧቸዋል። ሩቶም ሐሳባቸውን ለመጨረስ ይታገላሉ። ጋዜጠኛው የንብረት መውደም ልጆቿን ለምትቀብር እናት ምኗ ነው በሚል ስሜት ሐሳባቸውን ያስቆማቸውና ጥያቄውን ይቀጥላል። Let's turn lives. Let's turn lives, Your Excellency. 19 Let's people turn lives, dead. Your Excellency. We have 19 I said people 24. You said 19. Let's turn lives. And number 2, Your Excellency. on abductions. Your Excellency. Let's turn lives. There are people who are burying. ግደሎትም ክቡርነቱ በሰው ህይወት ላይ እናተኩር። ልጆቻቸውን የቀበሩና አሁን የሚመለከቱን ወላጆች አሉ። ስለ እነዚህ ቤተሰቦች ሲያስቡ ምን ይሰማዎታል? How you feel about the deaths? Give us your feelings, Your Excellency. Let me tell you. And we could give examples. ሩቶ ለዚህኛው ጥያቄ መልስ ለመስጠት ፋታ አላገኙም። ሌላኛው ጋዜጠኛ አቋረጣቸውና ስም ጠቅሶ ማሳያ አምጥቶ ኃላፊነት ይወስዳሉ ወይ ሲል ጥያቄ አከለባቸው። Examples, Your Excellency. There is a 12-year-old boy, Kennedy Onyango from Rongai, whose mother... አንድ ጥሩ ምሳሌ ልንገርዎት። አንዲት ኬኔዲ ኦኒያንጎ የተባለ የ12 ዓመት ልጅ የነበራት እናት ልጇ ከትምህርት ቤት ሲመለስ በናይሮቢ መንገድ ላይ ተገደለባት። እንዲህ ያለ ነገር በሚሰማባት ኬንያ ውስጥ እርስዎ ኃላፊነት የሚወስዱና የሚያስጨንቀው ነዎት? A sense of responsibility for what is going on in the country. Any life that is lost is something that must bother. ማንኛውም ነፍስ የትኛውም የጠፋ ህይወት ከኔ ጀምሮ የትኛውንም ሰው ማስጨነቅ አለበት። ምክንያቱ ምንም ይሁን ሰው መሞት የለበትም። ወደ ቢሮ ስመጣም አንድም ሰው እንደማይገደል ቃል ገብቼ ነበር። I said there will be no extrajudicial killing in Kenya. ፕሬዝዳንቱ ይህንን ካሉ በኋላ በአገሪቱ ውስጥ ፖሊስ በነጻነት እንዲሰራ መፍቀዳቸውን የኬንያውያንን ተገቢ ጥያቄ ተገና አድርገው ግን ንብረት በማቃጠልና በመዝረፍ የተሳተፉትን ተጠያቂ እንደሚያደርጉ ሲያብራሩ ለጋዜጠኞቹ ጆሮ ገብ ምላሽ ሆኖ አልተገኘም። እናም አቋረጧቸው። እየጠየቅነዎት ያለነው ስለ ሞቱ ሰዎችና ወላጆቻቸው ነው ብለውም ጣልቃ ይገባሉ። Parliament and destroyed property of innocent citizens. The parents, Mr. President. What are you telling them? These things have happened under your watch. I am telling every parent. I have kids like they do. እየተናገርኩ ያለሁት ለወላጆችም ነው። እኔም እንደነሱ ልጆች አሉኝ። ጥያቄዎቻቸውን ለመረዳት ሞክራለሁ። ግን ይህ ተገቢ ጥያቄ ለወንጀለኞች በር ሲከፍት ባየ ጊዜ ፖሊስ ጭስ ሊተኩስ ይችላል። ከዚህ አንጻር በእርግጠኝነት መናገር የምችለው ፖሊስ የሚሰጠው ምክንያታዊ ማብራሪያ ይኖራል። And create a situation where the police have to use rubber bullets. አሁንም ጋዜጠኞቹ ለጥያቄያቸው መልስ ያገኙ አይመስሉም። አክብሮታቸውን ሳይነፍጉ የተነሱበትንም ሳይረሱ ጥያቄዎቻቸውን ቀጠሉ። ለአንዲት የ12 ዓመት ልጇን ላጣች እናት እርስዎ ምን ይሏታል የሚለውን ተመለሱበት። This boy, 12-year-old, took 8 bullets. ይህ የ12 ዓመት ሕፃን ልጅ የተገደለው በ8 ጥይት ተደብድቦ ነው። የዚህ እናት ታዳጊ ምን ምትል ይመስሎታል? እርሶስ ምን ሊሏት ይችላሉ? What did you tell the mother of that boy? I am telling the mother of this young person that I, as president, will make sure that finally I will give her an explanation
of what really happened. ለዚህች እናት የምላት ነገር እንደ ፕሬዚዳንት ልጇን ስለገደሉት ሰዎች ምን እንደተፈጠረና ለምን እንደዚህ እንደሆነ ማብራሪያ ሰጣታለሁ። ተጠያቂ የሚሆኑ ሰዎችንም እገልጽላታለሁ። She too her child can be accounted for. ጋዜጠኞቹ ይቀጥላሉ። ፕሬዚዳንቱንም ምስል ያሳዩአቸዋል። ምስሉ አንድ የቀድሞ የፓርላማ አባል ከመኪናቸው ውስጥ በጸጥታ ኃይሎች ተይዘው ሲወሰዱ መኪናቸው ውስጥ ያሉት ባለቤታቸውና ልጃቸው ሲጮሁ የሚያሳይ ነው። እንዲህ ያለ እገታ የሚፈጽም የጸጥታ ተቋም እየመራህ መሆኑን ታውቃለህን? በሚል መልኩም ይጠይቋቸዋል። ፕሬዚዳንቱ ሰውየው እንዲመጣ ፖሊስ ጠርቶት ወደ ጸጥታ ተቋማት ሊሄድ ባለመቻሉ ፖሊስም ሰውየውን ከመንገድ ላይ ለመውሰድ እንደተገደደ ይገልጹና ይህ ለአንተ እገታ ነው ሲሉ ጋዜጠኛውን መልሰው ይጠይቁታል። ጋዜጠኛውም ጥያቄውን ያስከትላል። ይህ ሰው ተይዞ ሲወሰድ ሚስቱና ልጁ ይጮሁ ነበር። እነዚህስ አያሳዝኑዎትም? And you still not answered my question. Which the wife and children screaming that way. አሁንም ጥያቄን አልመለሱልኝም። ያቺ ስትጮህ የነበረች ሚስትና ሲያለቅስ የነበረ ሕፃን ይህንን እንዴት ያዩታል ክቡር ፕሬዚዳንት? I mean, How do you feel, Your Excellency? I mean, every child, every mother. ወዳጄ የትኛውም ልጅ ሁሉም እናት ቤተሰባቸው ጥቃት ደርሶበታል ብለው ባሰቡ ጊዜ ተመሳሳይ ስሜት ያንጸባርቃሉ። ይህም ያው ነው። I mean, that is what it is. በእርግጥ ይህ ከኢትዮጵያ ሁኔታ ጋር ሲነጻጸር እናቱ የሞተችበትና ገበያ የሄደችበት እኩል ያለቅሳሉ የሚለውን አገረኛ ብሂል የሚያስታውስ ነው። በኢትዮጵያ ውስጥ በሚሊዮን የሚቆጠሩ እናቶች ልጆቻቸው አጠገባቸው ተገድለው ተወስደው ተረሽነው ታፍነው ከተወሰዱ በኋላ ደብዛቸውም ጠፍቶ መናገር አይቻልም። ሚሊዮን ሴቶች ባሎቻቸውን የነጠቃቸውን መንግስት መርዶ ንገረን ብለው እንኳን አይጠይቁም። በኬንያ ግን የአንዲት ባሏ በመታሰሩ ምክንያት የምታለቅስ ሴት አጀንዳ ሆና ለቅሷ ለፕሬዝዳንት ይጠየቅላታል። ጋዜጠኞቹ የመሪያቸውን ዋሾነት በማንሳትም መቼ ነው መቅጠፍ የሚበቃህ ብሎ ህዝብ እንደሚጠይቅ ታውቃለህን? የሚያምንህ እኮ ጠፍቷል ሲሉ ይጠይቃሉ። If you do not want to listen to hang on, Your reality, Excellency. Hang on, Your Excellency, because I need you to address a very important issue here. And that is one of a trust deficit. አንድ ማንሳት የሚገባኝ ወሳኝ ነጥብ አለ። ይህም ያለመታመን ደረጃውን የሚመለከት ነው። እርሶን የሚያዳምጥም ሆነ የሚሰማ ሰው አያምኖትም። ይህንን ሰምተው ከሆነ አላውቅም። የሚናገሩት የሚታመንልዎት ሰው አልሆኑም። ህዝቡ ፕሬዚዳንታችን ይዋሻሉ ብሎ ደምድሟል። በእርግጥ እርሶና እውነት ግንኙነት የላችሁም ብሎ የሚያስቡ ኬንያውያን ቁጥር እየጨመረ መምጣቱን ያውቃሉ። There are a lot of Kenyans increasingly don't associate the truth. ፕሬዚዳንት ሩቶ ይህ ጥያቄ አላበሳጫቸውም። እየተወራጩ ጠያቂያቸውን መዝለፍም አላስፈለጋቸውም። ፈገግ ብለው ይህ የራስህ ግምገማ እንጂ የህዝብ አስተያየት አይደለም ብለው በአጭሩ መለሱለት። ጋዜጠኞቹ ግን የዋዛ አይደሉም። ተጋግዘውና ተናበው ይቀጥላሉ። that is your assessment because you have never associated the truth with me from the beginning. No, there's quite a number of Kenyans. No, I mean, that is we asked people before we came here this evening. assessment. And many of those that responded. አይደለም ክቡር ፕሬዚዳንት፣ ይህ የግል ድምዳሜ አይደለም። ወደዚህ ከመምጣታችን በፊት ፕሬዚዳንት ሩቶን ምን እንጠይቅላችሁ ብለን ሶስታችንም የቴሌቪዥን ጣቢያዎች በተለያዩ መንገዶች ተመልካቾቻችንን ጠይቀናል። ብዙዎች ያነሱት ጥያቄ ፕሬዚዳንቱ ውሸት መቼ ነው የሚያቆመው የሚል ነው። When will he stop lying? የኬንያውያኑ ፕሬዝዳንት አሁንም አልተናደዱም። ሚሊዮን ተከታታዮች በሚያዩቸው ሶስት ትላልቅ ቴሌቪዥኖች ውሸታም ነህ ሲባሉ አይኖቻቸውን እያጉረጠረጡ ጋዜጠኞቹን አልተቆጡም። ተረጋግተው ለማብራራት ሞከሩ። የሀገራቸውን አርሶ አደሮች የማዳበሪያ ዋጋ እንዲቀንስላቸው ማድረጋቸው፣ የመኖሪያ ቤት ችግርን ለማሻሻል የቤት ግንባታ ማድረጋቸው ውሸት የሚባልበት ምክንያት እንደማይገባቸው እያስረዱ ቁጥሮች አይዋሹም በማለት የተለያዩ አሃዞችንም እየጠቀሱ ሊያብራሩ ሞከሩ። ሌላኛው ጋዜጠኛ ግን አቋረጣቸውና በምርጫ ውድድር ወቅት ብዙ ቃል ገብተው እንደነበር እያሳየ የራሳቸው ንግግሮችም እማኝ አድርጎ ያ ሁሉ ቃል ምን ነው ታጠፈ በሚል መንፈስ ይጠይቃቸዋል። And I would like you to respond to yourself to the clips that we are going to play. But you see, Linus, let's watch that, Your Excellency. If you have good ideas, why do you need the police? Why do you need blackmail? Why do you need intimidation? If you have better ideas, sell them to the people of Kenya. There are enough intelligent people in Kenya. ፕሬዚዳንቱ ቃል ገብቼ ቃል በገባሁት መሰረት የፈጸምኩትን የሚያሳይ ቪዲዮ ማሳየት አለብህ፣ እንደዚያ ካልሆነ ፍትሃዊ አይደለም እያሉ ለመናገር ያደረጉት ሙከራ እርባና አልነበረውም። ፖሊስና የጸጥታ ተቋማት በገለልተኝነት እንዲሰሩ አደርጋለሁ ባልኩት መሰረት በእኔ ላይ ክፋትን ያደረጉ ሰዎች እንኳን እንዲታሰሩ አላደረኩም። ምክንያቱም መንግስታዊ ስልጣንን ለግል መጠቀሚያና ማጥቂያ መዋል ተገቢ አይደለም ብዬ ስለማምን እያሉ ተከራከሩ። ጋዜጠኞቹ ወደ ሌላኛው ጥያቄያቸው ገቡ። ይሄኛው ጥያቄ ደግሞ ከህዝብ ገንዘብ ለመሰብሰብ የሚስገበገበው መንግስት ዋና ገንዘብ አባካኝ ነው የሚል ነው። In return,
they see extravagance in government. They see a government that is pushing gung-ho to employ new people called CASs. They see a government that is purchasing new motor vehicles and trips that are extravagant. ኬንያውያን እያስተዋሉ ያሉት በየዓመቱ የመንግስት በጀት እየጨመረ መሆኑንና የመንግስት ብክነትም እየባሰበት መሆኑን ነው። መንግስት የአገሪቱን ሀብት በእርግጥም እያባከነ ነው። ቅንጡ መኪኖችን ትገዛላችሁ። ለእርሶ ለፕሬዚዳንት ሩቶ ቅርበት ያላቸው ሰዎች ደግሞ የበለጠ ሀብታም እየሆኑ ነው። በአንጻሩ እስከ ዛሬዋ ቀን ድረስ ላለፉት 91 ቀናት የሕክምና ባለሙያዎች በደሞዝ ጥያቄ ምክንያት ስራ አልጀመሩም። ሜዲካል ዶክተሮች ቢሮ ከገቡ ወር ሞላቸው። ምክንያቱም መንግስት ደሞዝ ለመክፈል ገንዘብ የለኝም ብሏል። ዜጎች ሆስፒታል ሲሄዱ መድኃኒት የለም ይባላሉ። ለዚህም የሚቀርበው ምክንያት ገንዘብ የለም የሚል ነው። ይህ ሁሉ ሲሆን ግን ለእርሶ የቀረቡ ሰዎች ሀብት እያበዙና እየበለጸጉ መንግስትም ሀብት ብክነቱን እየጨመረ ነው። ይህንን እንዳልሰማ ማለፍ የሚቻል ይመስልዎታል? They see all this extravagance and opulence from those in power. You are tone deaf, Mr. President, that's what they say. ይህንን ጥያቄ ፕሬዚዳንት ሩቶ አሉባልታ ነው፣ ስም ማጥፋት ነው፣ ለውጡ የማይዋጥላቸው ሰዎች ያመጡት ነው ወዘተ ብለው አላጣጣሉትም። እንነጋገር የምለው እንዲህ ያሉ ችግሮችን ለመቅረፍ ነው አሉና ችግር መኖሩን አመኑ። የመንግስት ብክነት እንደሚቀንስ ከሳቸው ቢሮ ጀምሮ ያለው የመንግስት መዋቅር ለድሎትና ድግስ የሚያወጣውን ገንዘብ እንደሚተውም አብራሩ። እነዚህ ጋዜጠኞች ከሚኖሩበት ናይሮቢ 2 ሰዓት በረው አዲስ አበባ ቢሄዱና አገር እየደህየ የአንድ ንጉሥ ቤተ መንግስት በ10 ቢሊዮን ዶላር እየተገባ መሆኑን ቢያዩ ለፕሬዚዳንታቸው ይቅርታን ያደርጉላቸው ይሆን የሚለውን እያሰብን ስንከተላቸው ፕሬዚዳንቱ በቀዳማዊት እመቤታቸው ቢሮ በኩል የሚያባክኑትን ገንዘብ እንዲናገሩ ሲያደርጓቸው እናደምጣለን። I know citizens have said that there is no need for the office of the ዜጎች የቀዳማዊት እመቤት ቢሮም ሆነ የሁለተኛዋ ወይዘሮ ቢሮ ገንዘብ የሚያባክኑ ናቸውና ሊኖሩ አይገባም እንደሚሉ አውቃለሁ። እውነት ነው፣ ቢሮዎቹ አሉ። ግን ከነገ ጀምሮ እነዚህ ጉዳዮች የመወያያ አጀንዳችን ናቸው። Those offices from tomorrow, this new budget which is starting tomorrow, they will not be part of our equation. የቀዳማዊት እመቤት ዝናሽ ታያቸው ቢሮ የአገር ሀብት እያባከነ ነው። ጽሕፈት ቤቱ የመንግስት ቢሮ ቢሆንም የባንክ አካውንቱ ግን በአንዲት ባለሀብት ሚስት ስም የተቀመጠ መሆኑ በመጽሐፍ ጭምር ተጽፎ ይህንን ማድረጋቸውን ያቁሙ የሚል ትችት የሚቀርብባቸው የኢትዮጵያው ጠቅላይ ሚኒስትር ግን እየዛቁ ከሚሰጡት የአገር ሀብትና ከሚስታቸው ጋር ተባብረው በሚያወድሙት ገንዘብ ሲመራረቁ ነበር የተስተዋሉት። ቀዳማዊት እመቤት እንድትገነዘብ የሚፈልገው ነገር እንዳንቺ አይነት እድል ከዚህ ቀደም ሰዎች አግኝተዋል፣ ከዚህ በኋላም ሰዎች ያገኛሉ። እድል ነው የተሰጠው። ባለፉት 6 ዓመታት 34 ትምህርት ቤት መገንባት ቀላል ነገር አይደለም። 34 ትምህርት ቤት አንድ ግለሰብ ከመንግስት ድጋፍ ሳያገኝ በልመና መከወን እንዲሁ በቀላሉ የሚታይ ነገር አይደለም። ይህ መታደል ነው። ይህ መታደል እንዳይወሰድብሽ እንዳይወሰድብን ነው አደራ ማለት የምፈልገው። ኬንያውያኑ ጋዜጠኞች ፕሬዚዳንታቸውን እጅግ ባነሱ ጉዳዮች እንደሚጨቀጭቋቸው ያስተዋለ ኢትዮጵያዊ እንዲህ ያለውን የጠቅላይ ሚኒስትር አብይ ንግግር በሰማ ጊዜ እናቱ ገበያ ሄደችበትም የሞተችበትም እኩል ያለቅሳሉ ብሎ ቢተርት በእርግጥም እውነት አለው። የናይሮቢዎቹ ጋዜጠኞች ፕሬዚዳንታቸው የሚስታቸው ቢሮ ገንዘብ ማባከኛና መዝረፊያ መሆኑን ጠቁመው ከነገ ጀምሮ እዘገዋለሁ እንዲሉ ያስደርጓቸዋል። ኦዲተር የሚያውቀው ለምነን በምናመጣው ገንዘብ ምንስ ብናረግ ምን አገባችሁ የሚባልለት የኢትዮጵያዋ ወይዘሮ ቢሮ ግን እንዳሻው ያሻውን ያደርግና ይመሰገናል። ኬንያውያኑ ግን ሃይማኖትን የፖለቲካ መስበኪያ ያደርግሃል፣ ስላንተም ደግደጉን እንዳወሩ ለኢቫንጀሊካል ቸርች 20 ሚሊዮን ሽልንግ ሰጥተሃል ብለው መሪያቸውን ይሞግታሉ። እሳቸውም ይላሉ እንዲህ ያለው ንግግር ያስፈለገው እኮ መሰል ትምህርት ለመማር ነው። ቤተ ክርስቲያንን ለፖለቲካ ዓላማ መጠቀሜን ከነገ ጀምሮ አቆማለሁ አሉ። And that is why this conversation is necessary so that we can stop it. በእርግጥም ኬንያውያን በብዙ ያስቀናሉ። በኬንያ ፕሬዝዳንቱን ስልጣን ልቀቅ ብሎ መጠየቅ ይቻላል። በኬንያ የአገሪቱን መሪ በእጅህ የንጹሐን ደም አለ ብሎ የጠየቀ ጋዜጠኛ በሰላም ወጥቶ ይገባል። በናይሮቢ ጋዜጠኛ ቤተ መንግስት ድረስ ሄዶ መሪውን ፖሊሲ ማስቀየር ይችላል። በእነዚያ የኢትዮጵያውያን ጎረቤቶች አገር 3 ጋዜጠኞች በመጠየቃቸው ገንዘብ አባካኝ የተባለው የቀዳማዊት እመቤቷ ቢሮ ይዘጋል። በዚያች ምስራቅ አፍሪካዊት ሀገር እምነትና ፖለቲካን ቀላቅለህ አስቸግረሃል፣ ቤተ ክርስቲያኑንም ሙሰኛ ያደረግከው ብሎ የጠየቀ ጋዜጠኛ ፖሊስ አይገላምጠውም፣ ደጋፊ አያሳቅቀውም። በዚያች ምስራቅ አፍሪካዊት ሀገር ፕሬዚዳንቱን ተዋሻለህ ብሎ የሚናገር ጋዜጠኛ በእጆቹ ላይ ካቴና፣ በግንባሩ ላይ ጥይት አይገባበትም። በእርግጥም ኬንያና ዜጎቿ መሪዎቿና ጋዜጠኞቿ ያስቀናሉ። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።